ናንጣና ነው ወይኔ አንቺ ነው ቆይሩታ ይሄ ናንጣ ልብስን ቀለብሽው እንዳንተ እንዴት ነው ልጅ አይደለ ያ ሩታ ደግሞ ችግር አለብሽ አፈርበና አሸንጉልሽ ለማንኛውም ፕራንክ ተደርገሻል ከዚህ በኋላ አንዳንድ ቀን አስለቅሰኝ ነበር አንዳንድ ጊዜ እንደዚህ እየመጣው ማለት ነው ፈታ ዘና አደርግሻለሁ እንኪ ለማን ሰጥተው ነው ጌታን አላስተኝቼዋለሁ እንኪ እሺ ልሄድ ነው ነይ ባይኖር ነበር ቾ ቤና ቾ ቤና ሁለተኛ እንዳመጣ ቾ እንገናኛለን ወይ ጉድ አብርሽ አማቶቹ ቤት ገብተው ሊመስረቅ ጀመረ። ሩታዬ ግን የእናትነት ጣዕሙን እያወቀችው ነው የመጣችው። እንዴት እንደደነገጠች ውይ! ግን ቤተሰብዬ እንዴት አመሻችሁ? ግን ፍቅር በፍቅር ሆነው የለ እንዴ? እኛ ሚዲያውን ጭራ አረጉት እንላለን። ለካ እነሱ ቻጎዛ እያሉ ነው ማለት ነው። በጣም ደስ ይላል ማለት ነው። አብርሽ እንግዲህ በአማቱ ቤት አቤት ዘና ፈልሰሰሰሰሰስ ገንፎ ነሽ አጥሚት ነሽ ምንድነው የጎደላት እያለ አብርሽ እያየ ነው ማለት ነው። ይሄን ሰሞን ግን ግሬስ ፋሚሊ በጣም ደስ የሚል ነገር ነው ማለት ነው። አወይ ስታምሩ ፈገግታችሁ ደግሞ ሩታን ግንባሯን ሳም ማረጋት። ኧረ ፍቅር ያረጅም እኮ ካልዳኒሙት እኔ በጣም ነው ያፈ አይና አፋሮንኩ እናንተ ወይኔ እናቴ እንደው አብርሽና ሩታ ማለት ነው። እናንተ እኮ በጣም ነው በቃ የምትዋደዱት። በቃ ለልጃቸው ያላቸውን ፍቅር እንደዚህ በልጃችሁ ከልጃችሁ ጋር እየተጫወታችሁ ስትመጡ እንዴት ደስ ይላል። አዎ አብርሽ እንዴት አማቱ ቢገባ ከአማቱ ጋር ኩርፍ አይደለም እንዴ? ማን ያኳረፈው? ተዋልዶ ተሳስሞ እግር ስሞ ጉልበት ስሞ አብርሽ ጀግናው ከማንም ጋር የሚጣላ የሚነካካ ሰው አይደለም እንዴ? አብርሽ እኮ እንደ እንቁላል እኮ ነው የሚንከባከቡት። እንዴ ይሄንን ያመሰለ አማች ከየት ይመጣል? የማይሽለጠለጥ የስራ ሰው ማለት ነው። አረ እንደው ቤተሰብ ዛሬ ደስ ብሎኛል። እንደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያው እንግዲህ ጮማውን ማታ በላይቫችን ላይ እንገናኝ ማለት ነው። ወዳችኋለሁ። አረ ግሬስ እንዴ ፍቅሩ ጨምሯል።